ከሰማይ አውርደህ አምጣ ብትይ አምጥቼ እሰጥሻለሁ። እርግጠኛ ነህ? በሚገባ። ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ ውዶቼ። እሱ ምንድነው ካላችሁ ትህትና ክፍል 18 ይዤላችሁ ቀርቤያለሁ። ይቅርታ መድን። ለማንኛውም እንዴት ስላገኘኋችሁ ምንም አይደለም። ለማንኛውም ከቤት ሄደህ ቡና ጠጥተህ ትሄዳለህ። ምን ነው የከፋህ ትመስላለህ ብሎ መድን አጣውቆ ያዘ። ምንድነው ይሄ ልጅ ጥያቄ ፈጠረብኝ። በጤናው ነው? ችግር የለውም መድብን። ምንድነው መገናኘታችን አልወደደውም ማለት ነው? ችግር የለውም እንገናኛለን። በጣም እኮ እንገርማል። ቆይ እሺ እራት መቼ አብረን የምንበላ ብሎ መድን ጠየቃትኝ። ትህትና ችግር የለም ችግር የለውም ብላ አቅፍ አድርጋ መድን በደንብ እኮ አላወራን ትህትና ብሎ ቢጠራትም ልትሰማው አልቻለችም። ፊቱ ያየችው ፊቱ ዞሮ ደስተኛ ስላልነበረ አብረሽም ትህትና ብሎ ቢጠራትም አልሰማችም። ቀጥታ ነው የሄደችው። ይኸውልሽ የግሌ ከዚህ ቤት ውስጥ ማስቀየም የማልፈልገው አብረሽን ብቻ ነው። እኔንሳ አለችና አንቺንማ ታዲያ እኔ ምን አለችው። አይ አንቺንማ ማስከፋት አልፈልግም። እሺ በጣም ጥሩ። አሁን ወደዛ ክላስ እናተኛ። ትህትና ደግሞ እዛ ቤት ትመጣለች። ሂድ አልፈልግም አልኩሽ አይደለ ብሎ ዛሬ መቃጠል ነው የምፈልገው። እኔ ሽሮ አልፈልግም። እንደው በቃ ሚጥሚጣ በጥጣሽ ብትሰጪኝ ያንን በላ። እሺ እኔ ጌታ ታዛዥ ነኝ። ለአንተ ያልታዘዝኩኝ ለማን ታዛለሁ? እና በየትኛው ብርጭቆ ይሻልሃል? በትንሹ ነውስ በትልቁ? በትልቁ ስሪ። ዛሬ እኔ መቃጠል ነው የምፈልገው። ልቅ ነኝ ዛሬ እናቴን የምትመስል ሴት አይቻለሁኝ። አላቴ ትህትና ቁጭ አድርጎ ተንከስ እያጠየቀን። ቆይ አብርሽ መሆኑት ነው? ምንድነው ያደረግሽው ነገር እንዴ? እና ልትቆጣ አይነት ተንከሲስ እና አንተ ታዲያ አንተ ወልደህ ታደርሰኛለህ? ጊዜ አጥቼ ነው እንጂ በእድሜ ብጀምር ያንቺ ታላቅ አደርስ ነበር። አይ ተንከሲስ ብላ ፈገግ አለች። እንዳልኮረኮምሽ ብታካርቢ ይሻልሻል። ጉለጉለሽና አሳጥረዋለሁ። እሺ ፈገግ ብላ ዝም አለች። ቆይ ግን አብርሽ የደበረው ምንድን ነው ያልሽው? ከመድን ጋር ሲያይኝ ወይኔ በቃ ከዚህ ጤነኛ ጠፋ። አብርሽ ምና ፍቅር ያዘው። ኧረ እባክህ ተንከሲስ እንዳይሰማ የግል እንዳይሰማ እባክህ አብርሽ ራሱ እንዳይሰማ። አብርሽን ማስከፈተሽማ ከዚህ ቤት አትኖሪ። አብርሽ ዛሬውኑ ማግባት ያለብሽ። ደግሞ ከዛ ላይ ያመጣው ቀለበት አለ፣ ሚዜዎችም አለ፣ ታገቢዋለሽ። አብርሽማ ተከፍቶ እዚህ ማደር የለም እንዴ። በዚህ በኩል ታሳዝነኛለህ፣ በዚህ በኩል ደግሞ ታቃጥለኛለህ። ተው የግሌ ሚጥሚጣ ስጪኝ ልቃጠል። የሚያቃጥል ያቃጥልህና አሁን ሂድና ወጣለኝ። ከአንቺ ፈርቼ ነው እንጂ እሺ ፈርተህና ምን? አይ ተውኩት በቃ ያግሌ። ዛሬ የዚሁ ልቀበል ነበረ። እሱ ነው ያተረፈኝ። ትቼዋለሁኝ አላት። ምን ልታወራ ነበረ? የምታወራውን ነገር ረሳሁት የግሌ። ቆይ የግሌ እስኪ ቆይ አያቸው ነገር እንዴ እኔን ማስቸገር ነው እንጂ አንተ ቢሰራልህ አትበላም። ግን ባልበላውም ስሚ አልና ስሪ። አሁን ቀጥ ብለህ በክብር ውጣልኝ፣ አለበለዚያ አስወጣለሁ። ሞክሪኝና አንድ አካሌ ላይ አንድ ቁስል ባገኝ አልለቅሽም። እሺ አላት። አይደለ አትለቀኝም። አሁን ሂድና ውጣልኝ በእናትህ ተይ የግሌ ተይ ቢላትም አልሰማለች። እኔ በጣም መረረውኛል። ይሄ ቤት አስጠላይ። ቤቱን ትችላችሁ ልጥፋ? እኔ ምን ኃጢአት አግኝቶኝ ነው በእናንተ የምሰቃየው? አሁን ሰበሰም እንዴ? ጭራሽ ጮሽ እኮ አስቸገርኩሽ አይደለ? ይቅርታ ግን ሹሮ ስጪኝ ብለኛ ብለሽ ነው? አልበላም። ይቅርታ ተገላገልኳ። ይቅርታ እኔ እናቴን ያየሁ መስሎኝ ነው እንጂ እምነግርሽ የመጣሁኝ። ይቅርታ ብሎ ታዲያ ችግር የለውም እያለ ደጋጋሚ ሄደ።
እንዴት እኔ አንጀቴን በላኝ እኮ በእናንተ አፈር ልብላ አለች። ተንከሲስ ቆይሻ ምን ላድርግ ነው? ዛሬውን ታገቢዋለሽ። ቀልድ አይደለም እኮ ያስኩኝ እና ሂጂና ጠይቀዋ። ቆይሽ ታገባኛለሽ ብለሽ ጠይቀው። እኔ ደግሞ ታገቢኛለሽ ወይ የሚለውን ከፍተልሻለሁ። አንተ ትቀልዳለህ እባክህ። ሄድሽ ይቅርታ ጠይቀሽ ሁኔታው ብሎ ሲያፋጣት ትህትናም ብድግ አለች። ተንከሲስ እንዳላትም ሄዳ ልትጠይቀው ጭራሽ እንደዚህ ታደርጊያለሽ እንደ እያለ አብረሽ እንግዲህ ክላስ ቁጭ ብሎ መኝታ ክላስ ቁጭ ብሎ ነበር። ትህትናም ቃል ስላገባች ትህትናን ደግሞ ወድጃታለሁ እንዴ። በዚህ በኩል ደግሞ የግሌ ታሳዝነኛለች፣ በዚህ በኩል ደግሞ ግርማ አለ። ትህትና ደግሞ መልምን የተባለ ሳትወደው አቀረም ወይ ደግሞ እሱ ወዷታል። አሁን ምን ላደረግ ምን አባቴ ነው ስላደረግ እኔ ወንድም የለኝ እህት የለኝ፣ ያለኝን እነዚህ የሰበሰብኳቸው ልጆች ናቸው። እነሱም ደግሞ የራሳቸው ህይወት መጀመራቸው አልቀረም። ስለዚህ እኔም የራሴን ህይወት መጀመር አለብኝ፣ ማግባት አለብኝ። ግን ማን ላግባ? ትህትና ወይስ ማንን? ትህትና ምኗን እንደሆነ የሆነ ነገሯን ወድጅላታለሁ፣ ግን ታሳዝነኛለች አለና አብርሽ እያወራ ነበር። ስታኮርፈኝ ጨነቃለሁ። ቁፍቁፍ ስታደርግ ትህትና ናትኝ ከራስ ውስጥ እድት ብላ ልጠይቀው እና ሞነ ነው። እኔም እህት የለኝም፣ እንደ ወንድም ብትቆጣይ ደስ ይለኛል። እኔም እህት የለኝ ወንድም የለኝ። እሺ ይቅርታ አድርግልኝ፣ መድን ስላገኘሁት በዛ ከፍቶ ነው። እውነቱን ለመናገር እኔ አልደብቅሽም፣ ከፍቶኛል። አዎ አየግሌ ጉድ ያደረገችኝ እኮ ማን ነው እያለሰብ እየተንገታገተ ነበር። ማን ነው ወንዱ እያለ ማን ነው? ተንከሲስ ደግሞ አንተ ዝም ብለህ እያለ የዘባዘበት ተንከሲስ የሚወጣው ቦታ የግሌ እንግዲህ ሽንኩርቷን እየፈራተፈች ኩሽና ውስጥ ነው። አይ እያለች እያንጎራጎረ ነው። ኩሽና ውስጥ ከብቶ ግብት ሲል ትህትና እንዴት ነሽ ትህትና ብላስተላተኝ ስሚ ምንድን ነው ሽንኩርት ላዳረቀች ብላ ሽንኩርቷን እያዳረቀች ነው። እና ታዲያ ከተማ ይሆንልሽና ሽንኩርትን ቢሆን ነጭ ሽንኩርትን ቢሆን ከገጠር ነው የሚዘራው የሚመጣው። ግሌ ያለ ይሄን የሚያደርግሽ አልተውሽም። ቆይሽ አንቺ ምን አሳሰብሽ? ስለነሱ ተነስተሽ የምታስቢው ከምን አብረሽ ነው መሳይ? እሺ እሱ ሲሆን እንዴት አንድ ቤት ይሆናሉ? እኔ እናት አንቺ ዝም ካልኩሽ ትንሽ ተናግረሽ ከየት የመጣሽው ሳታይ አቃሪ እንዴ? እሺ በቃ ይሁንልሽ። ያው እንግዲህ የኔ ሀሳብ ነገርኩሽ። አብረሽ አንድ አይነት ጾታ አላችሁ እንደዚህ ቅርብ የሚያደርግ አረባክሽ እና አይተሽ ታውቂያለሽ? ተናብሽ ማለት ታዲያ እንግዲህ ቁጭ ብሎ ነበረ አብረሽ። እኔ ምን እንዳደረገ ይጠይቀኝ እስኪ። ምንድን ነው ያደረገሽ? መጀመሪያ ወደ ሳሎን መጣሁ። ከዛ በኋላ ቁጫኩኝ። ከዛ በኋላ ወደ መጠጋት ጀመረ። አንዱ ነገር የሆነ ነገር አየሁ። ተንከሲስ እየተዘባዘበ ነው። እንግላብሽ ይኸውልሽ አብረሽ የንግግሩ ዋጋ ይከፍላል። ልብ አድርግ እንግዲህ 100 ብር ነውና መከፍልህና እናንተ ቀልድ ነው እንደያዛችሁ። እኔ ለህይወቴ በጣም ሰጋለሁ አብረሽ። ማታ ማታ እኔ ክላሴን ቁጥፌ እንቅልፍ ይወስደኝ ፍኝን ቆምጬ ወስድብሃለሁ ብሎኝ ነግሬሃለሁ። አንተ ይሄን ነገር ካላልኩም ኧረ አብረሽ ነው የተቻለው። እሱ ዝም ብሎ ነው የሚያወራ። አይ እንዴ እኔ ምንም ያልኩት ነገር የለም። አንድ ላታምን ትችላለህ። የእሱ ፊኛ ደግሞ በወርቅ እንደተሞላ የተረጋገጠ። አንተ እንደዚህ ሞኝ ትሆናለህ። እሺ ይቅርታ። አሁን በኋላ አብሪኮ መልእክት ሰጥቷል። ይሄን ነገር ብታነሳው ፖሊስ ጠባን የሚከስ አለውና አስጠነቀቀው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ምስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁንም አበረታታችሁን አትርሱኝ የኔ ምርጦች። ደህና ሁኑ። ላይክ፣ ሼር
አድርጉልኝ የኔ ምርጦች። እንግዲህ ያለሁት ሀገር ቤት ስለሆነ ብታበረታቱኝ እወዳለሁ ማለት ነው። ደህና ሆኖ አሰላሙ አለይኩም።